እንግዲህ ሰበር ዜና የምሽቱ ሰበር ዜና እንግዲህ ተለቋል ማለት ነው ጋይሶች። የእሱም ነገር የተፈጠረው እንግዲህ አብርሃም ያልተጠበቀ ነገር ነው። ሄርሜላ ዛሬም የተናገራት ሄርሜላ ትክክለኛውን መልስ አይደለም የመለሰችለት፣ የሌባ አይነ ደረቅ መልሶ ልብ ያድርቅ እንደሚባለው ማለት ነው። እና ስለዚህ ሄርሜላ ለምን የጠየቀሽ ጥያቄ በትክክል አልመለሽለትም? ምክንያቱም እውነት አንቺ ጋር የለማ ውሸታ ማጭበርባሪና ይሁንሽ ያለ አይደለ በቃ ቀላባይ ስለሆንሽ የለ በቃልሽ የማትገኝ ዛሬ ሌላ ነገር ነገ ሌላ ነገር የምትናገሪ ሰው ስለሆንሽ እንጂ ለአብርሃም እውነቱን መናገር አቅቶሽ አይደለም። ለምን እውነቱን አትናገሪም? እኛ የምናውቀው አንቺ የምታውቂውን ምድረ ውሸታም ቅዱላ። ሰላም የኔ ወዶች እንዴት ናችሁልኝ? ሰላም ናችሁ? እንዴት አመሻችሁ? ከኔ ሁሉ ሰላም ነው። ቅድም እንግዲህ በአንድ ቪዲዮ መተን ነበረ በኤፍሬምና በሩታም በጥቼ ነበር። አሁን በድጋሚ እንግዲህ ተመልሼ መጥቻለሁ። ምክንያቱም እነሱ የሚያወሩትና እኛ የምናውቀው ነገር የተለያየ ነገር ስለሆነ በዚህም ነገር ላይ ነው እንግዲህ ላወራላችሁ የመጣሁት። ዳኒ ቪዲዮ ለቋል እና ደግሞ ዴቭ እና ዳኒ ናቸው እንግዲህ ሄርሜላንና አብርሃምን ለማገናኘት እየሞከሩ ያሉት ሁለት ደላሎች ማለት ነው። እና በደላላ ነው በነገራችን ላይ ሄርሜላ አብርሃምን የምታገኘው በደላሎች ነው። እሱ ደውሎላት ቀጥሯት ምናምን አይደለም፣ በደላላ ነው። በዚህ ተደውሎ ሄርሜላ ልታገኝ ትፈልጋለች ተብሎ ምናምን በድለላ አብርሃም አይገኝማ። ምክንያቱም እሷ ላይ ፈልጋትማ አለቃ አጭር አማርኛና እሷም አብርሃም አይፈልግሽም፣ አብርሃም አይወድሽም፣ ከሱ ጋር አብረሽ እድሜሽን አትፍጂ ሂጂ ምናምን እየተባልኩኝ እኔ አንተ ስለወደድኩ ስላፈቀድኩና ወደ ራስህ ወደ አይምሮ ስትመለስ ከኔ ጋር አብረህ ትኖራለህ ብዬ አስቤ ነው። እኔ ያላንተ መኖር አልችልም። ቀለበቴን አስወልቀኸኛል። ያም ሁሉ ነገር ሆኖ ግን ካንተ መራቅ አልቻልኩም። ምክንያቱም ተበዳይ ስለሆንክ ስለተጎዳክ ድጋሚ እንዳትጎዳ ብዬ ነው አላለችም? መጀመሪያ አብርሃምን እየጎዳው ያለው ማን ነው? አንቺ ራስሽ ከትዳሩ አፋተሽ አግባኝ ብለሽ በግዴታ በሌላ በመድኃኒት በተለያየ ነገር አድርገሽ ልጁን አደንዝዘሽው በአንድ ወር ውስጥ ቀለበት እንዲያደርግልሽ ያደረግሽው አንቺ። አብርሃምን በዚህ ልክ እያሰቃየሽው ያለሽው አንቺ። ተበዳይ ነኝ የምትይው አንቺ። እኔ እኮ ግራ ገባኝ እኮ አሁን እኮ ጮኸታችንን ቀማችሁን እኮ እንዴ! ጮኸቴን ቀሙኝ ብሏል። ማን ነው ስሙ ማለት ነው? ያን እብድ እኮ እብድ አይደለም፣ እውነቱ ነው። እውነት ጮኸታችንን ቀማችሁን እንዴ! እኛ የምናወራው ወሬ እናንተ ታወሩታላችሁ፣ እናንተ ጠይቃችሁ እናንተ ትመልሱታላችሁ። ጥያቄውም እናንተ ጋር መልሱም እናንተ ጋር። በጣም እኮ በነገራችን ላይ በጣም ነው እኮ የምትገርሙኝ ማለት ነው። በጣም እና የኔ ውዶች ማለት ነው እንዴ ግራ አትጋቡ። በቃ ግራ አትጋቡ። እንደዚህ እናንተም ግራ ተጋብታችሁ እኛንም ግራ የምታጋቡን ነገር ተው፣ በቃ ተው፣ ይቅርባችሁ። አይ ፈጣሪ፣ እኔ እኮ አንዳንድ ጊዜ ግርም ይለኛል። እና አስባችሁታል? ጠያቂውም እነሱ ተመላሹም እነሱ ሆነው ታዲያ ማን ይመልሱ ያን ጥያቄ? ሄርሜላ አብርሃም የጠየቃትን ጥያቄ በጭራሽ አልመለሰችውም። በዚህ ወጥቶ እንደዚህ ገብቶ ታመህ ነበር እንደዚህ ሆንክ አረሳኸው ምናምን እንደዚህ ነው እንድትረሳለህ ምናምን ትላለች። ኧረ እባክሽ አብርሃም ከመጀመሪያውንም አልታመመም፣ አሁንም አልታመመም። ትክክለኛ ሰው የምጠይቀውን ጥያቄ በትክክል የሚመልስልኝ ሰው ማን ነው? ለኔ የሚሆነኝ ማን ነው? ለህይወቴ ለትዳሬ ለህይወቴ የሚያስፈልገኝ ሰው ማን ነው? እያለ ሁለቱንም ፈተና እየፈተናቸው ነው ያለው። ስለዚህ ማን ነው ይሄን ፈተና የሚወድቀው? እናያለን። ለማየት ያብቃችሁ።